ሄሎ እማዬ እንዴት ነሽ? ደህና ነሽ? ልዕልቴ እንዴት ነሽልኝ? ደህና ነሽ ወይ? ምን ነው በዚህ ሰዓት ደወልሽ? እማዬ የደላላ ቁጥር ፈልጌ ነው የደወልኩልሽ። ማለት የደላላ ቁጥር ስትይ? አዎ የደላላ ቁጥር ፈልጌ ነዋ። ሉሊት ሰራተኛ ትፈልጋለች። እናም ለሷ ሰራተኛ ለመፈለግ የደላላ ቁጥር ፈልጋለሁ ስትላት ወይዘሮ አልማዝም በጣም በደስታና በሀሴት ተሞልታ ለልዕልት እሺ በጣም ደስ ይለኛል የደላላውን ቁጥር እልክልሻለሁኝ እና ደህና ነሽ አንቺ ስትላት አዎ ደህና ነኝ በቃ የደላላውን ቁጥር ላኪልኝ ትላትና ከልጇ ጋር ትዘጋለች ማለት ነው። ወይዘሮ አልማዝም በጣም በደስታ አሁን ገና ሎሊት ከጀ ገባሽልኝ፣ እኔ እንደምፈልገው አሾርሻለሁ፣ እኔ እንደፈለኩት ቤቱን እመራዋለሁ፣ አሁን በጣም ነገሮች እየተስተካከሉልኝ ነው፣ በጣም ደስ ይላል እያለች ከክፍሏ ቁጭ ብላ ወደዛ ወደዚህ እያለች በደስታ ተሞልታ ፈገግ እያለች ስለ ሎሊት መመሰቃቀል የወደፊት የሎሊት ህይወት ምስቅልቅሉ እንደሚወጣ ለራሷ እየነገረችው ወደዛ ወደዚህ ትመላለሳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የደረሳችሁ ሁላችሁም ፕሊስ ላይክ ማድረጋችሁን አትርሱ ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት ውዶችዬ፣ ከልብ አመሰግናለሁ። እናም ወይዘሮ አልማዝ በደስታ ተሞልታለች ማለት ነው። በደስታ ተሞልታ ወደ ደላላው ትደውልና ሄሎ እንዴት ነህ ደህና ነህ ካለች በኋላ ማንስ ሲላት እኔ አልማዝ ነኝ፣ አጥተኸኛው ጠፍቼብህ ነው፣ እኔ አልማዝ ነኝ እና ሰራተኛ ስለምፈልግ ነቃ ያለች ሰራተኛ ፈልጋለሁ ስትለው እሱም እሷን የማደናነቅ ቢጤ ሲቃጣው አይ አሁን መደናነቁ ይቅርብን፣ ይልቁንስ ነቃ ያለች ሰራተኛ እንድትፈልግልኝ እፈልጋለሁ ስትለው እሱም እሺ ይላትና የሆነች ቀልቀል ያለች ልጅ አበባ የምትባል ያስተዋውቃታል ማለት ነው። እሷን ያስተዋውቃትና ሁለቱን እንዲገናኙ ካደረገ በኋላ ደላላው ስራውን ይጨርሳል። ከዛም ወይዘሮ አልማዝ ሰራተኛዋን ከሆነ ቦታ ትቀጥራትና ከዛ ከቀጠረችበት ቦታ ልጅቷ እንድጠብቃት ታደርግና ወይዘሮ አልማዝ ትሄዳለች። ወይዘሮ አልማዝ እዛ ስትሄድ ፊቷን ሸፍነው ነበር። እናም ሰራተኛዋ ፈርታ ቆይ እንዴ ምን ሆነሽ ነው ፊትሽን የሸፈንሽው? ወይዘሮ አልማዝ ሰላም እንድትንሽ ካለቻት በኋላ ማንሽ አንቺ አላወቅኩሽም ትላታለች። እኔ ልቀጥርሽ ፈለኩት እኔ ነኝ እዚህ እንድትመጪ ያደረኩት ስትላት እና ምን ሆነሽ ነው ታዲያ ፊትሽን የሸፋፈንሽው? ፊትሽን አገልጪውም እንደ ስትላት እንዴ ምን ነው ፈራሽ ታዲያ ምናምን ስትላት እንዴ ቆይ እኔ አንቺ ቤት ነው እንደምሰራው ብላ ስትጠይቃት አሁንም አይ እኔ ቤት አይደለም ምን ነው ስትላት አይ ስላንቺ የተነገረኝ ነገር በጣም መጥፎ ነው ጥሩ ነገር አልሰማሁም ስትላት ቆይ ምን አለሽ ምናምን ስትላት ያው ስራ እንደምታበዥና እንደምትጮሂ ሰው ላይ በጣም ብዙ ነገር እንደምታደርጊ ሰምቻለሁ ስትላት አይ እንደዛ አይደለም ለነገሩ እኔ ቤት አይደለም የምትሰሪው ሌላ ቤት ነው የምትሰሪው ነገር ግን እዛ ቤት ስትሰሪ ለኔ በሀሳብ ማመንጨት ታግዥኛለሽ ስትላት ይህ ምን ምንጭ ነው ደግሞ ምን እያልሽ ነው ያለሽው ስትላት አይ እንግዲህ እኔ ምልሽ ሀሳብ በማፍለቅ ታግዥኛለሽ እዛ የሚደረገውን ነገር እያመጣሽ ትነግሪኛለሽ ክፍያውን ደግሞ እኔ ሞቅ አድርጌ እከፍልሻለሁ። በነገራችን ላይ የምትሰሪው ከልጄ ከሉሊት ቤት ነው እና ስራው ቀለል ያለ ነው አይጎዳሽም ስትላት ሰራተኛዋማው እኔ ስራ የበዛበት ቤት አልወድም ተገትሮ መዋል አልችልም አይሆንልኝም እግሬን ያመኛል እና ቀለል ለማለቱ መልካም ነው እና አሁን ቆይ አንቺን በምን እንዳግዝሽ ነው የምትፈልጊው ስትላት እኔን የምታግዥኝ እዛ የሚደረገውን ነገር ለእያንዳንዷ እየደወልሽ ታሳውቂኛለሽ ከዛም ባለፈ ደግሞ ልጅን ሉሊትን እወድሻለሁ አፈቅርሻለሁ እያለ የመጣው ጎረምሳ ገንዘቧን ሊበላ ስለመጣ እሱን እንደምንም ብለሽ ከቤት እንድታስወጩ በነገር ጨውጭቀሽ ከዛ ቤት ብን ብሎ እንድጠፋ እንድታደርግልኝ ነው። እሱ አይወዳትም አያፈቅራትም ነገር ግን ገንዘቧን ብሎ ነው የመጣው ስትላት ልጅቷም ሲመሳስበው በወንድ ተጎዳች ስለሆነች እሷም እኔ ጋር የተጫወቱብኝ ይበቃቸዋል ወንዶች በእኔ ላይ ብዙ ነገር አድርገውብኛል ስለዚህ ድጋሜ በሷ ላይ እንዳደርጉባት አልፈልግም አይዞሽ እኔ ያያለሁልሽ በነገር ብን አድርጌ ከዛ ቤት እንድጠፋ ነው ማደርገው ስትላት እኮ ይሄን ነው የምፈልገው የኔ ገራገር እኔ እኮ ገራገር መሆንሽን አውቄ ነው ይሄን ነገር ሀሳቤን ራሱ ላንቺ ላካፍልሽ ፈለኩት ስለዚህ በጣም ደስ ይላል በቃ ካሁን በኋላ እዛ ቤት ነገር እየፈጠርሽ ልጁ እንድባረር አድርግልኝ ስትላት ቆይ ግን ለምንድን ነው እንደዚህ እንዳደርግ እየፈለግሽው ለምን ነገር ፈልጋለሁ ምናምን ስትላት አይ እንግዲህ እኔ ያልኩሽን ብቻ አድርጊ እኔ የምልሽን ብቻ ነው የምታደርጊው ክፍያውን አታስቢ ሞቅ ያለ ክፍያ እከፍልሻለሁ ስትላት እሷም እሺ ትልና ተስማማለች ማለት ነው። ከዛ ሁለቱ ከተስማሙ በኋላ ወደ ደላላው ሂጂ ስትላት ለምንድነው ወደ ደላላው ሄደው አንቺ አታደርሽኝም እንዴ ትላታለች። እሷ ምን ያላደርስሽም ሂጂ ወደ ደላላው ስትላት
ወደ ደላላው ትሄዳለች ማለት ነው። ወይዘሮ አልማዝ ከእሷ ጋር ተነጋግራ ጨርሳ ስትመለስ ለልጅቷ ትደውልላታለች። ለልጅቷ ደውላ ሰራተኛዋን ስላገኘች የደላላዋን ቁጥር እልክልሻለሁ ትላታለች። እሷም ድምጿን ቀንሳ ስለነበረ ስታዋራት የነበረው ምን ነው ልጅ ድምጽሽን ቀንሰሽ ነው የምታዋሪኝ ስትላት እነሱ እቤት ስላሉ እኔ ሳወራ ከሰሙኝ በጣም ከባድ ነው፣ ከአንቺ ጋር እንደማወራ አያውቁም፣ ስለዚህ ካወቁ በጣም ከባድ ነው የሚሆነው ትላታለች። እሷም እሺ በቃ ብላ አውርተው ከጨረሱ በኋላ ሰራተኛዋ ወዲያው ብዙ ሳትቆይ ተመልሳት ማለት ከቤት ትደርሳለች ማለት ነው። ከቤት ስትደርስ ካሌብ ሶፋ ላይ ስልኩን እንደዚህ እየጎረጎረ እያየ ነበርና ወዲያውኑ በር ሲንኳኳ ቀስ ብሎ ተነስቶ ካሌብ በር ይከፍታል ማለት ነው። በር ሲከፍትላት ልጅቷ ገና ከመግባቷ በነገር ተጠምደዋለች። ቆይ አንቺ ማነሽ ምንድነሽ ብሎ ሲጠይቃት አንተ አይመለከትህም ብላ ትጮህበታለች። እንዴት ነው የማይመለከተኝ? ማንሽ አንቺ ምንድነሽ እያለ ሲጠይቃት እኔ ሰራተኛ ነኝ ትለዋለች። እና እኔ ምቻቃለሁና ሲላት ጭራሽ አንተም ልታቂ ይገባሃል እንዴ ጉድ እኮ ነው ብላ እሱ ላይ ትጮህበታለች። እንደዛ እየተጫጫሁ እያለ ልዕልት ከላይ ትመጣለች ማለት ነው። ልዕልት ትመጣና ተመስገን መጣሽ እንዴ ስትላት ማናት ይች ደግሞ ምናምን ብሎ ሲጠይቃት ምን አገባ አንተ አይመለከትህም ስትለው ቆይ ለምንድን ነው የማይመለከተኝ? እዚህ ቤት እስከኖርኩ ድረስ ሁሉም ነገር ይመለከተኛል ሲላት አንተን አይመለከትህም፣ በፍጹም አንተን የሚመለከተህ ነገር የለም፣ አንተ በሚመለከተህ ነገሮች ብቻ አተኩር፣ ስለዚህ ነገር ደግሞ አይመለከተህም ስትለው እሱም እዚህ ቤት እስካለው ድረስ ይመለከተኛል፣ ከዛም ባለፈ ደግሞ ይህ ነገር እኔን አልፎ ነበረ መሄድ የነበረበት ሲላትኝ እሷ ነገርኩህ አርፈ ተቀመጥ፣ በማይመለከተህ ነገር አትግባ፣ የሚመለከተህን ነገር ብቻ አተኩራ ስራ ትለዋለች። ከዛ ሁለታቸው እንደዛ አውርተው ከጨረሱ በኋላ በይነይ ልብስሽን የምታስቀምጭበትንና ኪችኑን ላሳይሽ ብላ ሰራተኛዋን ይዛት ትሄዳለች። ኪችን ይዛት ከገባች በኋላ ይኸውልሽ እንግዲህ ይሄ ነው ማር ቤቱ፣ እኛም አንቺም ሆነ እኛ መቼም ያው የተዝረከረከ ነገር አንወድም፣ ጸዳ አድርገሽ ያዡ አደራሽን ስትላት እሺ ችግር የለውም እንዳስረክባችሁ እኛ አድርጌ ነው መልሼ የማስረክባችሁ ትላታለች። እናም ቀጠል ላይ ያደረገችና ሰራተኛዋ ቆይ ይሄ በር ላይ በሩን የከፈተልኝ ባለቤትሽ ነው ስትላት ቆይ ለምን ጠየቅሽኝ ስትላት አይ እኔማ ገርሞኝ ነው እንደዚሁ ሲያዩት የሆነ ሞለጭላጫ ነገር ይመስላል እና እንዴት ችለሽ ሆኖሽ ስትላት ግድ ሆኖብኝ ከሱ ጋር የኖርኩት እኔም ግድ ሆኖብኝ እንጂ አልፈልገውም ስትላት እንዴት ግድ ሆነብሻል ታዲያ ወልቅ አድርገሽ አጥዩም እንዴ ስትላት ቆይ አንቺ በዚህ ደረጃ እንድትናገር የቻልሽው ገና መግባትሽ ነው እንዴት አወቅሽ ስትላት አይ አንዳንድ እንደዚህ አይነት ዝም የሚሉ ሰዎች ያስታውቃሉ፣ እባብ ናቸው ደግሞ የማይረቡ ሞለጭላጫዎች ናቸው ትላታለች። እሷም አይ በቃ እኔም እንግዲህ ያው ሳልወድ በግድ ስለሆነ እየኖርክ ያለሁት አሁን አንቺ ስራሽ የሚሆነው ምግብን በጽዳት ሰርቶ ማቅረብ፣ ቤቱን በንጽህና መያዝ ነው የሚሆነው፣ ከዛ አላፊ ማውራቱ ወሳኝ አይደለም ትላትና ልዕልት ትታት ትወጣለች ማለት ነው። ልዕልት ትታት ወጥታ ሳሎን ላይ ተቀምጣ ድንገት ሉሊት ትመጣለች። ሉሊት ውጭ ስለነበረች ሉሊት ስትመጣ ስሜማ ሉሊት ስሜማ ትናንትና እኮ ያልሽኝን አደረግኩልሽ ስትላት ምን ብዬሽ ነበረ ትላታለች ሉሊት። እንደ ሰራተኛ ፈልግልኝ ብለሽ አልነበረ ሰራተኛዋን አምጥቻለሁ ስትላት ኦ ሰው አገኘሽ እንዳመጣሽ እንደ ዋው በጣም ደስ ይላል ስትላት አዎ አመጣሁኝ እናም ታያታለሽ ትላታለች። ከዛም የስለ ኤልሳ መጥፋትና ማለት ስለ ዳዊት መጥፋት ትንሽ ካወሩ በኋላ ኤልሳንም እንደ ማለት ኤልሳ ስለጠፋች ወይም ኤልሳን ከቤት መትቶ ከቤት እንዳስወጣት እናም በዛ የተነሳ ዳዊት በጣም እንደተናደደና እንደከፋው ያው እስካሁን እንዳልመጣ ለልዕልት ስነግራት ልዕልት ደግሞ ያው ሁላችንም እንደምናውቀው የዳዊት የእናቷ ጸበኛ ወይም የእናቷ ጥላት ስለሆነ ይህን ነገር አትፈልገውም። የእነሱም ጥሩ ነገር በፍጹም አትፈልገውም። ሲጀመር ከበፊት ጀምሮ ከቤት እንዲወጡ ስታደርግ ነበር። እናም ያው ስላልተሰካለት አሁንም ሁለቱም ስለወጡ በጣም ደስተኛ ናት። ያው ዳዊት ግን እንዳለ ነው፣ ቢሆንም ግን እንደ በፊቱ ኃይልና ጉልበት የለውም ማለት ነው። እናም እንደዛ ካለቻት በኋላ ባክሽ ራሱ ጉዳይ ምናምን ትላትና እስኪ ሰራተኛዋን ሊያት ብላ ሰራተኛዋን ሊያት ሳይሆን ካሌብ ነበረና ከካሌብ ጋር ትንሽ ካወራ ልዕልት ስትነሳ ከካሌብ ጋር ሄዳ ከካሌብ ጋር ትንሽ ካወራችሁ በኋላ ለምን ሰራተኛ እንደቀጠረች ምናምን ሲጠይቃትኝ ያው ብቻዋን ስለሆነች አጋዥ እንደምትፈልግና እሱም የሚንከባከበው ሰው ስለሚያስፈልገው በብዛት ለሱ ብላ እንደቀጠረች ስትነግረው አያስፈልግም እኮ ለምንድን ነው ሰራተኛ ያመጣሽው ሲላትኝ
ቀጠል ያደረገችና ያው ታውቃለህ ኤልሳ ታግዘኝ ነበር፣ አሁን ኤልሳ የለችም፣ እኔ ብቻዬን ስለሆንኩኝ አጋዥ ያስፈልጋል፣ ለአንተ ብቻም ሳይሆን ለቤቱ ማጋዥ ስለሚያስፈልግ ነው ስትለው፣ እሺ በቃ እንደዛ ከሆነ አንቺን ደስ እንዳለሽ ብሎ ዝም ይላታል ማለት ነው። እሷም እስኪ ሰራተኛዋን ልያት ብላ ወደ ማር ቤት ትሄዳለች። ወደ ማር ቤት ስትሄድ ሰራተኛዋ ሰላም ካለቻት በኋላ ማንሽ አንቺ ስትላት፣ እኔ ሉሊት እባላለሁ፣ ልተዋወቅሽ ነው የመጣሁት፣ ስራውንም ቢሆን ላንቺ ላይ አልጭንም፣ እንተጋገዛለን፣ ግን እንደ ቤተሰብና እንደ እህትሽ እንድታይኝ ነው የምፈልገው። እኔ ጸብ ምናምን የሚባለውን ነገር አልፈልግም፣ ክፉ ነገር ማየት አልፈልግም፣ መጥፎ ነገር ማየት አልፈልግም፣ ጸብ አልፈልግም፣ እንደ ቤተሰቦችሽ እንድታይንና እንደ እህትሽ እንድታይን ነው የምፈልገው ስትላት፣ እሷም አረ ችግር የለውም አብሽሬ እንዳልሹ ይሆናል ካለቻት በኋላ በቃቸው ስራም ቢሆን እንተጋገዛለን፣ አንቺ ብቻሽን አትሰሪም ትላታለች። እሷም እሺ ብላ ሉሊት ከወጣች በኋላ እችን የመሰለች መልካም ልጅ ነው እንዴ እንደዛ አድርጋት እንደዚህ አድርጋት ስትለኝ የነበረው ግራ የሚያጋባ ቤት ነው፣ ግራ አጋብተውኛል ትላለች ማለት ነው። ውዶችዬ እኔ እዚህ ላይ ያበቃለሁ። ላይክ ያላደረጋችሁ ካላችሁ ላይክ አድርጉልኝ። አመሰግናለሁ።